ስለ ግዙፍ ወታደራዊ አውሮፕላኖች ሲነሳ አንቶኖቭ የሚል ስም አእምሮ ውስጥ በቅ ይላል። አንቶኖቭ ፈጠራው ከሶቪየት ህብረት የመነጨ ሲሆን የምዕራቡ ዓለም መሰል ዘመነኛ እጅግ ግዙፍ የጦር አውሮፕላንም ሰርቷል። በተለይ የአሜሪካ መከላከያ በርካታ መሰል አውሮፕላኖች አሉት። በዓለም ላይ የተፈለገውን ያህል ጦር በተፈለገው ቦታ ለማራገፍ በርካታ ወታደሮችን ለዘመቻ ለማንቀሳቀስ በጦር ሜዳ ደጀን ሆኖ በርካታ አገልግሎቶችን ከሚሰጡት መካከል አንደኛው ሞዴል በኢትዮጵያ አየር ኃይል እጅግ ይገኛል። ግዙፉ አስደማሚው ሄርኩለስ C130 ይሰኛል። በአፍሪካ አህጉር በተለይ በአፍሪካ ቀንድ ካሉ ሀገራት በልዩነት ከዚህ ስሪት ሁለቱ የሆኑት አየር ኃይላችን እያበረራቸው ይገኛል። ብዙ ያልተነገረለት ይሄ ሄርኩለስ C130 አውሮፕላን ልዩ ብቃትና ልዩ ችሎታውን ለዛሬ ይዘን ቀርበናል። ሰላም ጤና ይስጥልን። ይሄ ሰሞነኛ ሰምታችኋል ነው። አሜሪካ ቀደም ባሉ ዓመታት በሶማሊያ ለሚደረገው የሽብር መከላከል ስትል ቀዳሚውን የሰላም ማስከበር በመፈጸም ላይ ለሚገኘው የኢትዮጵያ ጦር በስጦታ የሰጠችው ነበር ሄርኩለስ C130። ስለ ግዙፍ የጦር አውሮፕላን ካነሳን የሁሉም ሀገር ምኞት ስለሆነው አንድ የራሺያ ሰርጓጅ መርከብ አዳኝ አውሮፕላንም በመረጃችን አክለን የምንነግራችሁ አለን። አውሮፕላኑ ሳይንደረደር ወደ ላይ ተነስቶ የሚበር ከውሃ አካል ላይ ዝቅ ብሎ የሚያንዣብብ በምድራችን በየትኛውም ስፍራ ማረፍ የሚችል ነው። የአውሮፕላኑ ዲዛይንና አሰራሩ በዓለም ከተለመዱት እጅጉን የተለየ ነው። VVA-14 ይሉታል። ከራሺያ ጦር አውሮፕላኖች መካከል በታሪክ ስሙ በግርምት ይነሳል። ኢትዮጵያ የያዘችው ሄርኩለስ C130 እና የራሺያው VVA-14 የዛሬ ልዩ ዘገባችን አድርገናቸዋል። በቅድሚያ ሄርኩለስ C130ን እንመልከት። አየር ኃይሉን እድለኛ ያደረገው ሄርኩለስ C130 ሄርኩለስ የተሰኘው ግዙፍ ወታደራዊ አውሮፕላን በፈረንጆቹ ከ1956 ጀምሮ በአሜሪካኑ ሎክሂድ ማርቲን ኩባንያ መመረት መጀመሩን መረጃዎች ያመላክታሉ። ልዩ አቅሞቹ አሁን ድረስ ቀዳሚ ያሰኙታል። ባለ አራት ሞተሩ C130 ግዙፍ ሄርኩለስ የተሰኘው ወታደራዊ አውሮፕላን ለማረፍም ሆነ ለመነሳት በወጉ የተሰናዳ የመንደርደሪያ ቦታ አይፈልግም። ገላጣና የተደላደለ ይሁን እንጂ እንደ ልብ ለማንቀሳቀስ ይመረጣል። ሲፈበረክ ዓላማው የነበረው ወታደሮች፣ ቁስለኞችና ሌሎች ቁሳቁሶችን ለማመላለስ ቢሆንም በጊዜ ብዛት ግን ሌሎች ዓላማዎችን አካቶ እንዲሰራ ተደርጓል። ለምሳሌ ለአየር ላይ ወታደራዊ ጥቃት፣ ለህይወት አድን ዘመቻዎች፣ ለሳይንሳዊ ምርምሮች፣ ለአየር ጸባይ ቅኝት፣ ከአውሮፕላን ወደ ሌላ አውሮፕላን አየር ላይ ነዳጅ ለማስተላለፍ፣ በከፍተኛ የእሳት አደጋ ጊዜ እሳት አጥፊ ሆኖ ጥቅም ላይ መዋል የሚችል ነው። አሁንም ድረስ ግን ከሁሉም ተግባራቶቹ በላይ ወታደራዊ ቁሶችን ከቦታ ቦታ በብዛት ለማዘዋወር አገልግሎት ላይ ይውላል። በአጭሩ የጦር ሜዳ ግብዓት ከስንቅ እስከ ትጥቅ፣ ከወታደር እስከ ከባድ መሳሪያ፣ ታንክና መድፍ እንዲሁም ተተኳሾች በአጭር ጊዜ በብዛት ማንቀሳቀስ የሚችል የጦር ሜዳ የጦር ዘመቻ ደጀን ነው። ግዙፉ C130 ሄርኩለስ ወታደራዊ አውሮፕላን የተለያዩ አይነት ስሪቶች ያሉት ሲሆን በአየር ላይ ዕቃ ለማጓጓዝ እንዲሁም ለኤሌክትሮኒክስ ወይም የአየር መጎድ ስለላ የሚውሉ ናቸው። ሄርኩለስ AC130 AEHJUW የተባለው ስሪት የጦር መሳሪያዎች በላዩ ላይ የተገጠመለትና ለረጅም ጊዜ በአየር ላይ በመቆየት ጥቃት መሰንዘር የሚችልም ነው። ግዙፉ C130 ሄርኩለስ በቋሚነት 5 የበረራ አባላት ይዞ የሚንቀሳቀስ ሲሆን ከእነዚህም ውስጥ 2 አብራሪዎች፣ 1 ናቪጌተር ወይንም የቦታ አሰሳ ባለሙያ፣ 1 የበረራ ኢንጂነር እንዲሁም 1 የጭነት አስተባባሪ ናቸው። 19000 ኪሎ ግራም ጭነት የመሸከም አቅም ያለው ሲሆን ከመሬት በ6100 ሜትር ከፍታ ላይ የመብረር አቅም እንዳለውም የአውሮፕላኑ የብቃት ዝርዝር ይናገራል። በሰዓት ከ550 ኪሎ ሜትር በላይ መብረር የሚችለው አውሮፕላኑ
ያለማቋረጥ 3800 ኪሎ ሜትር ርቀት የመብረር አቅም ያለው ነው። ከ30 በላይ ሀገራት ይህንን አውሮፕላን ለወታደራዊ አገልግሎት የሚጠቀሙበት ሲሆን አውሮፕላኑን ከታጠቁት ውስጥ የኢትዮጵያ አየር ኃይል አንዱ ነው። አሜሪካ ይህንን ግዙፍ የጦር አውሮፕላን ለኢትዮጵያ የሰጠችው እንደ አውሮፓውያን አቆጣጠር በ2015 ሲሆን ከዛ ቀደም የኢትዮ ኤርትራ ጦርነት ከመደረጉ በፊትም መሰል አውሮፕላን ሰጥታ ነበር። አየር ኃይሉ ቀድሞ የነበሩት C130E እና አንቶኖቭ 12 አውሮፕላኖች በሶማሊያ ሞቃዲሾ በማረፍ ላይ ሳሉ በተፈጠረ ችግር እዛው ቀልጠው ቀርተዋል። እንደ አውሮፓውያን አቆጣጠር በ2018 ደግሞ የአሜሪካ የኢትዮጵያ አምባሳደር በተገኙበት ሁለት ተጨማሪ ሄርኩለስ C130 አየር ኃይሉ ቢሾፍቱ ሐረር ሜዳ ላይ ተረክቧል። እነዚህኛዎቹ አሁን ላይ ጥገናና እድሳት ዘመነኛ ማሻሻያም ታክሎባቸው የአየር ኃይሉ ዘመቻዎች ቀኝ እጅ ሆነዋል። ቀደም ሲል አውሮፕላኖቹ በፖርቶሪኮና በአማዞን በረሃ አገልግሎት ሲሰጡ የነበሩ ሲሆን ወደ ኢትዮጵያ አየር ኃይል ተላልፈው ከተሰጡ ወዲህ አብራሪዎቹ የጥገና ባለሙያዎቹ ተከታታይ ስልጠና የወሰዱባቸው ናቸው። አሁን ላይ C130 ሄርኩለስ ሙሉ የጥገና ስራና በረራው የሚከናወነው ሙሉ በሙሉ በኢትዮጵያውያን ባለሙያዎች ነው። ይሄ ግዙፍ የጦር አውሮፕላን 2 ዓመት በተካሄደው የሰሜኑ ጦርነት የሎጂስቲክ አቅምን ያቃለለ በጦርነቱ ጉዳት የደረሰባቸውንም የህይወት አድን ሕክምና እንዲያገኙ ያስቻለ ነው። ከማይናቅ ከፍተኛ አቅሙ ጋር አሁን በአገልግሎት ላይ ይገኛል። ስለ C130 ሄርኩለስ ይሄንን ካልን ከአሰራር ጀምሮ የራሺያ ጠበብቶችን የፈጠራ ብቃት ልዩነትን ያስመሰከረውን VVA-14 ደግሞ እናስከትል። የትም መገኘት የሚችለው ድንቅ ንድፍ VVA-14 የዚህ ልዩ የጦር አውሮፕላን ፈጣሪ ሮበርት ባርቲኒ ይባላል። ከዘመናት የቀደመ ህልሙ ባርቲኒ ከዓለም የጦር አውሮፕላን ጠበብቶች ቀዳሚ ያደርገዋል። እንደ አውሮፓውያን አቆጣጠር በ1960 ላይ በሶቪየትና በዓለም ያሉ ኃይሎች የሚዘውሯቸውን የጦር ጀቶች፣ የመጓጓዣ አውሮፕላኖች በጥልቅ ያጠናው ባለሙያው ከፍጥነት ከብቃትና ከመሸከም አቅም አንጻር የሰው ልጅ የሚገባውን የአየር መጓጓዣ አላገኘም ሲል ይደመድማል። እናም ይህንን የሚቀይር ንድፍና ሀሳብ ይዞ ብቅ ይላል። እቅዱም VVA-14 ግዙፍ የጦር አውሮፕላንን ወደ መገንባት ይሸጋገራል። የባርቲኒ ሀሳብ ከመደበኛው ኤሮዳይናሚክስ ህግና ስርዓት በተሻለ ውጤት ያመጣል ያለውን ግራውንድ ኢፌክት ብሎ የሚጠራውን የአየርና ውሃ ሁኔታ ለበረራ መጠቀም ነበር። ግራውንድ ኢፌክት የሚከሰተው ክንፍ ያለው አካል ወደ መሬት ወይም ውሃ ላይ ዝቅ ብሎ ሲበር ነው። በተለመደው አሰራር አየር ክንፍን ወደ ላይ በመግፋት መብረር ሲያስችል፣ የባርቲኒ ሀሳብ ግን አየር ከክንፉ ስር ታምቆና ኪስ የሆነ ግፊት በመፍጠር መብረር መቻል ነው። ይህም የተለምዶ በረራ ላይ የሚፈጥረው የአየር ጉተታን ያስቀራል። ስለሆነም የተፈለገውን ያህል ሸክም በበለጠ ብቃት ማንቀሳቀስ የሚያስችል ነው። ባለሙያው ባርቲኒ ይህንን ክስተት ጥቅም ላይ የሚያውሉ እጅግ ፈጣን አስተማማኝ የጦር አውሮፕላኖችን ለመስራት ተነሳ። እንደ አውሮፓውያን አቆጣጠር በ1962 የራሺያ መንግስት ይሁንታ ሰጥቶት ስራውን ጀመረ። በጊዜው ራሺያ በምዕራባውያን እንቅስቃሴ በተለይ በአሜሪካ ሰርጓጅ መርከቦች ስምሪት ተጨንቃ ነበር። አሜሪካ ኒውክለር ጭምር የጫኑ ሰርጓጅ መርከቦችን ወደ ራሺያ የውሃ ግዛት አስጠግታ ማስፈሯ ሰርጓጅ መርከቦቹ ለቀናት ሳይታዩ እንዳደፈጡ ከውሃ ስር መቆየት መቻላቸውና በመደበኛ የባህር ኃይል መርከቦች በአሰሳ መከታተል አዳጋች መሆኑ አስጨንቋት ነበር። በጊዜው የራሺያ ባህር ኃይል 70,000 ኪሎ ሜትር የውሃ ክልል ማስጠበቅ ነበረበት። ይሄ ደግሞ የሚቻል አልነበረም። ታዲያ መፍትሄው ሲፈለግ ግራውንድ ኢፌክት የሚጠቀም በፈጣኑ ከውሃ በላይ እየበረረ የሚሰልል አውሮፕላን ባርቲኒ ከነንድፉ ይዞ ቀረበ። VVA-14 መልኩ ከዚህ ዓለም አይመስልም። ከምድር ከአየር መንደርደሪያ መነሳት ሳያስፈልገው በራሱ ቀጥ ብሎ ወደ ላይ የሚነሳ በውሃ አካል ሆነ በበረዶ በየትኛውም መልክዓ ምድር ላይ ማረፍ የሚችል ነበር። ውሃ ላይ ዝቅ ብሎ እየበረረ 70,000 ኪሎ ሜትሮች በሰዓታት የሚሸፍን አውሮፕላን ንድፍ መኖሩን የጊዜው የራሺያ መንግስት ሲሰማ ባርቲኒን በአፋጣኝ ወደ ስራ አስገባው። VVA-14 ግዙፍ አውሮፕላኑ 2 ቱርቢ ጀት ሞተሮች ሲኖሩት በሰዓት 760 ኪሎ ሜትር በሆነ ፍጥነት እንዲጓዝ ያስችሉታል። መደበኛ ክንፎች ያሉት ሲሆን 33,000 ጫማ ድረስ ተነስቶ መብረርም የሚችል ነው። ወገቡ ላይ ያሉት 12 ሞተሮች እንደ ሄሊኮፕተር ግፉኝ ሳይል አውሮፕላኑ ከምድርም ሆነ ከባህር ከየትኛውም ስፍራ ሳይንደረደር ወደ ላይ የሚያነሱት ሆኖ የተነደፈ ነው።
እያንዳንዱ ሞተር 10,000 ፓውንድ ወይም ትረስት ግፊት የሚፈጥር ሲሆን VVA-14 በየትም ቦታ ለማሳረፍና ለማውረድ ያስችሉታል። አውሮፕላኑ እንደ ማንኛውም አውሮፕላን የሚያርፍበት ጎማዎች ሲኖሩት ውሃ ላይ ለማረፍ የሚችልበት 2 የጀልባ እግር መሰል መንሳፈፊያዎች አሉት። አውሮፕላኑ 3 ባለሙያዎችን ይዞ የሚንቀሳቀስ ሲሆን የኤሌክትሮኒክስ የበረራ ራዳር የማግኔት ኃይል ልዩነትን በመጠቀም ባህር ስር ያለን ሰርጓጅ መርከብ መለየት የሚችል ነው። በባህር ኃይሎች ጥቅም ላይ የሚውሉ ቶርፒዶ የሚሰኙ ፈንጂዎችን የሚታጠቅ ሲሆን በርካታ የተኩስ አቅም ያላቸው መሳሪያዎችም አብረውት የተገጠሙለት ነበር። ይሄ የሰው ልጅ የበረራ አቅምና መንገዱን ይቀይራል የተባለው አውሮፕላን ከዲዛይን አንስቶ የሙከራ በረራ ለማድረግ ባርቲኒ በርካታ ዓመታት ፈጅቶበታል። እንደ አውሮፓውያን አቆጣጠር በ1972 የመጀመሪያው ፕሮቶታይፕ ተሰርቶም ሙከራው በተሳካ ሁኔታ ተደርጓል። የዚህ አውሮፕላን ግንባታ በጊዜው ምዕራባውያንን ያስጨነቀ ነበር። ከባህር ውሃ አናት ላይ ከፍ ብሎ በግራውንድ ኢፌክት ያለ ጭንቅ በፍጥነት የትኛውም የዓለም ጫፍ በሰዓታት የሚደርስ መሆኑ በጊዜው ከፍተኛ የወታደራዊ ብልጫ መፍጠሩ እሙን ነበር። የባርቲኒ ሐሳብ በበርካታ ምክንያቶች ሳይጠናቀቅ ቢቀርም ዋናው ንድፈ ሐሳቡ ግራውንድ ኢፌክት አሁን በበርካታ ወታደራዊ ኢንዱስትሪዎች ከሙከራ ያለፈ ምርምር እየተደረገበት ነው። ታዲያ ሐሳብና ፈጠራ ከራሺያ የወታደራዊ ጠበብት ጋር መሆኑ ባርቲኒና VVA-14 ግዙፍ አውሮፕላኑ ምስክር ናቸው። ውድ ቤተሰቦቻችን የዛሬው መሰናዷችን ይህን ይመስል ነበር። መሰናዶን ከወደዳችሁት ላይክ፣ ሐሳብ አስተያየት ካላችሁ ኮመንት፣ መሰል መሰናዶዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አይርሱ። ሰላም በምድራችን ላይ ይስፈን። ሰላም